ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላምና ጤናን አብዝተን ተመኘን። የተወደዳችሁ የኖር አድማጭ ተመልካቾቻችን በአሁኑ ሰዓት የተሰሙ ሁለት አበይት መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩም። የጽናጽል የመቋሚያና የበገና አገልግሎት ለሰከነ እንጂ ለሚንቀዠቀዥ ሰው አይሆንም የተባለም ይመስላል። የትንሣኤ በዓል መዳረሻም የምስራችም ተሰምቷል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርስ ጥበቃ ቤተ መጻሕፍት መዘክር ዋና ኃላፊ መላከ ሰላም ዳዊት ያሬድ እነሆ የፋሲካ ምስራች ብለው ከበሮ፣ ጽናጽል፣ መቋሚያ በኢትዮጵያ የአእምሯዊ ንብረት ባለስልጣን የቤተ ክርስቲያኗ ብቻ ንብረት መሆናቸውን የሚገልጽ እውቅና ተሰጥቷቸዋል። ይህ ድንቅ ውጤት እንዲመዘገብ ያደረጉት በተሰለፉት ሁሉ ስኬት የማይለያቸው ትሑቱ አገልጋይ መላከ ሰላም ዳዊት ያሬድ ቦታው ላይ ከተመደቡ ጀምሮ ታሪክ እየሰሩ ሲሆን ከዚህም ዜና ቀደም ብሎም ከ10 በላይ የሆኑ ቅዱሳን መጻሕፍትም የቤተ ክርስቲያኗን ንብረት መሆናቸውን እውቅና እንዲያገኙ ከፍተኛ ጥረት አድርገው አሳክተዋል። ሚያዝያ 7 ቀን 2017 ዓ.ም በተሰማው መረጃ ከበሮ፣ ጽናጽል፣ መቋሚያና ከ10 በላይ ቅዱሳን መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሯዊ ንብረት ሆነው መመዝገባቸውም ተሰምቷል። ከበሮ፣ ጽናጽል፣ መቋሚያና ከ10 በላይ ቅዱሳን መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስራ ተመዝግቦም ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑም ተረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያም በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያናችን ንብረቶች ተመዝግበው እውቅና ማግኘታቸው የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መረጃም ካወጣበት ሰዓት ጀምሮ ታዲያ ይህንን ዜና የተመለከቱ መናፍቃን እንዴት ብለው ተቃውሞ ማሰማትም ጀምረዋል። ጭንቀቱም ጀምሯል። በመጽሐፍ ቅዱስ ተጠቅሷል የሚል መከራከሪያ ይዘው ለመነሳት ሲዳዱም እየተመለከትን እንገኛለን። እንዲሁም ደግሞ ከበሮ፣ ጽናጽል ምን አይነት እንደሆነ እንኳን ሳታውቅና ሳታየውና ሳታውቀው ሳትጠቀምበትም ኖረህ ቤተ ክርስቲያኗም ስትጠቀምበት ስላገኘሃት እንደ ሕፃን ልጅ ያየኸውን ካልሰጠኝ ሞቼ እገኛለሁ ልትል ነው እያሉም በርካቶች ትችታቸውን እየሰነዘሩባቸው ይገኛሉ። እንዲያው ያንተ ነገር እኮ መጨረሻ የለውም፣ ለእስራኤል የወረደውም መናም የሆነ ሰው ይዞት ቢገኝ በመጽሐፍ ቅዱስ ላይም አለ ስጡኝ ትላለህ እኮ እያሉ ቀልድና ነቆራ ቢጤያቸውን ጣል እያደረጉባቸው ይገኛሉ። ደግሞ መጽሐፍ ቅዱስ ላይ ታቦትም አለ እኮ እሱንም ስጠኝ በላ እያሉ ከፍተኛ የሆነ ነቆራቸውን እያቀረቡባቸው ይገኛሉ። ብቻ ጭንቀቱ ጀምሯል። አሁንማ እኮ ፋይሉ ተዘግቶም ውሳኔ ወደ መዝገቡ ተዘዋውሯል። መጀመሪያ ነበር እንጂ የሰው ንብረት ይዞም በአደባባይ አለመጃጃል ሲሉም ከዚህ ቀደም በነበጋሻውና በሌሎች ግለሰቦች ላይ የተመለከትን የነበረውን ከበሮ ይዘው እንዲሁም መቋሚያና ጽናጽኑን ሲያንገላቱት የነበረውን ክስተት በማስታወስ ሐሳባቸውን ይቋጫሉ። ጽናጽል፣ ከበሮና መቋሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ሆኖ ተመዝግበዋል። ጽናጽል፣ ከበሮና መቋሚያ ከሌሎች ከ10 በላይ ቅዱስ መጻሕፍት ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግበዋል። This right here is my favorite thing ever in the history of forever. I think about this every day. በአሁኑ ሰዓት ሰበር የሚባል ዜና ተሰምቷል። የኢትዮጵያ አእምሯዊ ንብረት ባለስልጣን እንደተናገረው ከሆነ ከበሮ፣ ጽናጽል እንዲሁም መቋሚያ በተጨማሪም ከ10 በላይ ቅዱሳት መጻሕፍታትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሯዊ ንብረት ሆኖ ተመዝግበዋል ተብሎ ተነግሯል። ይህም ማለት ካሁን በኋላ እነዚህ ንብረቶች ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች ናቸው። እናም እነዚህ ንብረቶች ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ ውጪ መጠቀም እንግዲህ የሕግ ተጠያቂነት ያመጣል ማለት ነው። ይህንን ወሳኝ ነገር ላረጋችሁ ሁሉ ምስጋና ይገባችኋል። እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ። ዛሬ በጣም አስደሳች ዜና ነው የሰማነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ትልቅ ዜናና ብስራት ነው። ለምንድን ነው እንደዛ የሚለው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት ተብለው የሚታወቁት እንደ ጸናጽል፣ ከበሮና መቋሚያ ያሉት ንዋያተ ቅድሳቶቿ ከሌሎች 10 መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው
በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይሄ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር 410 እና ይህን ለማሻሻል በወጣው አዋጅ መሰረት ሌሎች ሰዎች እነዚህን ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በተለየ ሁኔታ ለሪሰርች፣ ለጥናት፣ ለሳይንስ፣ ለህዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በእነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት፣ ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከነዚህም የምታገኘውን ኢኮኖሚያዊ ጥቅምም ጭምር እንድታገኝ የሚያደርጋት ነው ማለት ነው። ይህንን በመተላለፍ ያለ አግባብ በእነዚህ ነገሮች የተገለገለ የተጠቀመ በህጉ የተመለከቱ ተግባራትን ይሄ ማሰራጨት፣ አላግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብለው እንዲመዘገቡ በማድረግ ረገድ በቤተክርስቲያኗ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል። ተገቢው ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው። ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸውን ሌሎች ሰዎች ያለ አግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይህ አጋጣሚ ይነግረናል። እዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩ ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ንዋያተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያለ አግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው። የተወደዳችሁ የኖር አድማጭ ተመልካቾቻችን ወደ ሁለተኛው መረጃችን ስናልፍ ደግሞ የመስቀል በዓል የጣዖት በዓል ነው ያለው ግለሰብ ፍርድ ቤት በነፃ ዋስ ማሰናበቱን ተገልጿል። ሚያዝያ 7 2017 ዓ.ም ተዋሕዶ ሚዲያ ማዕከል እንደዘገቡ መረጃ ከሆነም በደቡብ ኢትዮጵያ ክልላዊ መንግስት በወላይታ ዞን ሲንዶ ዲዳዬ ወረዳ አቶ መርክነህ መንጃ የተባለ ግለሰብ ሰኞ መስከረም 5 ቀን 2017 ዓ.ም በግል የፌስቡክ ገጻቸው ላይ የመስቀል በዓል እንግዲያውስ እስከተነሳ ድረስ እንነጋገርበት በማለት የመስቀል በዓልን ከጣዖት አምልኮ ጋር አገናኝተው የጥላቻ ንግግር በመጻፋቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ክስ መስርቶ የቅድስት ቤተክርስቲያንን መብት ለማስከበር ግለሰቡን በሕግ ጥላ ስር እንዲቆይ በማድረግ እንቅስቃሴ ሲያደርግም ቆይቷል። ግለሰቡ በዋስትና ተለቆ በውጭ ሆኖም ከሱን ሲከታተል የቆየ ሲሆን በመጋቢት 30 ቀን 2017 ዓ.ም የወረዳው ፍርድ ቤት በዋለው ችሎት ተከሳሹን በነፃ ማሰናበቱን በመግለጽ ሀገረ ስብከቱ የሰውንና የሰነድ ማስረጃ አቅርበን ሳለ ቅድስት ቤተክርስቲያን መብትን አልተከበረም፣ ሉዓላዊነቷም ተደፍሯል በማለት ይግባኝ ማለቱን የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቦኪቻ ኤንጋ ለተዋሕዶ ሚዲያ ማዕከል አሳውቀዋል። ክቡር ስራ አስኪያጁ አክለውም ግለሰቡ የመስቀል በዓል በብዙ አቅጣጫም ከጣዖት አምልኮ ጋር አያይዘው የሚጠቀሙ ግለሰቦች ስላሉም ለቤተ ክርስቲያን አደገኛ ስለሆነም በዚህ በዓል እግዚአብሔር አይደለም የሚከበረው ያሉና ገና ከመዳረሻው የጣዖት አምልኮ የተተካበት ነው በማለት በታሪክም በጽሁፍም ያለውን ማስረጃም የሌላ አድርገው ቅድስት ቤተ ክርስቲያን የማታስተምረውን እንደምታስተምር የማትቀበለውን እንደምትቀበል አድርገው የጥላቻና የተሳሳተ ንግግር በማህበራዊ ገጻቸው ያስተላለፉ ሲሆን ይህንንም በምሳሌ ብለው ሲያስረዱም እንደሚሉት ንግሥት እሌኒም መስቀሉን በእሳት ጭስ ተመርታ ካገኘች በኋላ የምስጋና ጭስ ላስገኛት አካል አቅርባለች በማለት ለጭሱ የሚያመልኩ አሉና በማለት ከእውቀት የራቀ የተሳሳተ መረጃቸውን በአደባባይ አስተላልፎ ሳለም የወረዳ ፍርድ ቤት በነፃ በመለቀቁም ቅሬታዋን ቅድስት ቤተክርስቲያን የገለጸች ሲሆን መንግስት በልዩ ትኩረት ሊከታተለው እንደሚገባም እያስገነዘበን በቀጣይ ፍትህ እንደምናገኝ በልበ ሙሉነት እየተማመንን ለዞኑ ከፍተኛ ፍርድ ቤት ይግባኝ የተሰጠ መሆኑንም እንገልጻለን በማለት አያይዞም የጎንጮ ቅዱስ ጊዮርጊስ ይዞታም ከዚሁ ወረዳ በይግባኝ ለዞኑ ከፍተኛ ፍርድ ቤት ቀርቦ ውሳኔ ማግኘቱ ይታወሳልም ብለዋል። የመስቀል ክብረ በዓልን ዩኔስኮ ኮሚሞሬሽን ፌስት ኦፍ ዘ ፋይንዲንግ ኦፍ ዘ ትሩ ሆሊ ክሮስ ኦፍ ክርስቲያን በማለት በዓለም ቅርስነት መመዝገቡን ህዳር 25 ቀን 2006 ዓ.ም በኢስታንጀብል መንፈሳዊ ባህላዊ ቅርሶች ጥበቃና ክብካቤ ላይ የሚሰራው ኮሚቴው 8ኛውን ጉባኤ በአዘርባጃኗም ባኩ ከተማ ባደረገበት ጊዜ መመዝገቡን
ይፋ ማድረጉ የሚታወስ ነው። የተወደዳችሁ የኖር አድማጭ ተመልካቾቻችን ለአሁኑ ሰዓት ይዘንላችሁ ወደ እናንተ የቀረብነው ኖር መረጃችን እዚህ ጋር ለማብቃት ወደደ። በሌሎች መረጃዎችና አዳዲስ ቪዲዮዎች ወደ እናንተ እስከምንደርስ ይቆየን።